ለቀኝት ባን ለቀኝ ስለተገናኘን እሱ ይክበር ይመስገን እግዚአብሔርን አመስግነን እንጀምር እናመሰግናለን እንበለው ፈጣሪን እናመሰግናለን ዋው እንግዲህ ተጨማሪ አንድ ሳምንት ተሰጠን ማለት ነው አይደል እንዴ እዚህም የመጣ ደስ የሚል ተመልካች አለ ስሜቱ በጣም ደስ ይላል ለጥ ብለን እጅ እነሳለን እናመሰግናለን ስለመጣችሁ እናመሰግናለን ነው በጣም ደስ ይላል ሳምንቱ እንዴት ነው ጥሩ ሳምንት አሳለፈን ጥሩ ነው ለሳምንቱ እስኪ ያው እንዴ ያቺ ባለፈው የተነበያካት የሜትሮሎጂ አሁን እንዴት ይያያል ሆነ አይደል አዎ እኔ ጥናት አጠናለሁ አክብሩኝ ስል ቢያላችሁ አይ ለመጀመሪያ ጊዜ ሲሳካል አመስግኑ የተበላሸ ሰዓት እንኳን በቀን አንዴ ልክ ይሆናል እንደተባለው በ20 አመት ለመጀመሪያ ጊዜ ልክ ሆንኩኝና የተነበየናልጣለ ለዚህ ትንበያ ለዚህ ተበላሸ ሰዓት አይ በጣም ጠንከር ከማለቱ የተነሳ አንዳንድ ቦታዎች ላይ እያየው ነበር በተለይ ውሃ ያዙ አካባቢዎች እንደው ሜትሮሎጂም እኮ ብለዋል ጠንከር ያለ ዝናብ ስለሚጠበቅ ጥንቃቄ ያስፈልጋል ተብሏል ከዛ አንፃር ጥንቃቄው ይቀጥል ጎን ለጎን ደግሞ መሬት መንቀጥቀጧም ትንሽ ሼክ አረጋችሁ ሁሉ አንተን አዲ ስሜቱን ፊል አረኩትና ቴምፖ መስሎኝ ማሲንቆ ሊስ አረታው እንዴ እስራ ላይ ነበርክ እንዴ አጋጣሚ ቤጋብቼ 6 ሰዓት ከ21 ላይ ያለችዋን የደረሰችኝ በሩ መጀመሪያ እንደ መንገጽቀጫለና ከዛ መጀመሪያ ሼክ ሲያረግ ሁለተኛው ሲል ልጆቼን ይዞ ይወጣ ስልቆ ለመሸሽ እንደዛ አስቤ ነው ግን አይሆንም መሰለኝ አይደል ሴፍሻ በዛ ሰዓት እንግዲህ ፒላር ስር መቆም ይባላል ወይ ጠረጴዛ ስር እንደዚህ አይነት ምክሮች አሉ ዋናው ግን ፒላሩ ወደ ላይ አንጋጦ ባክ የፈጠርካትን መሬት ሰላማዊ አርጋት አንዳንዴ ይገርማል አይደል በመሬት በድንበር ጉዳይ ምናምን ሰው ሲጣላ ሌላ ያን መጣናሱ ሲያረግ ሁሉም ወደ ላይ አርጎ አንተና ባለቤቱ ስለዚህ እባክህ ምድርን አርጋት ብሎ መጸለይ ነው አዎ ጸሎቱ እንደዛ ነው እንጂ እስኪ ተስማማለህ እኔ እንደዛ ይመስለኛል እንደውም ማን እንዳለው አላውቅም እኛ ነን እንጂ መሬት የኛ አይደለም ትክክል ይሄ አባባል አዎ በጣም ትክክለኛ አይደለም እንዴ ዝም አላችሁ አይ አንዳንዴ በስልክ የሚጀነጁኑ ሰዎች የሁለት ልጆች አባት ሆኖ ግን በቃ እስኪያገኝ ድረስ የሚጫወተው ሲንግል ነው የኔ ቆንጆ እንዴ ነሽ ደህና ነሽ እሁድ ለጥ ብሎ ነው ደህና ነሽ ስሚ በጣም ነው የምወድሽ በተለይ አሁን ድንግል በይኝ አላቅም እንዳትጎጂኝ ግን አንቺ እኔ ሰው ማላፈቅረው ለምን ነው ታውቂያለሽ መለያየትን ስለምፈራ ነው ለዛም ነው ይሄን ሁሉ አመት ሴትን መጠጋትና ማውራት አንቺን ግን አላቅም ለምን እንደሆነ ሲል ጎጎጎ አለ ወይኔ ልጆቼ አንተ ምን አልክ ስለ ወይኔ ልጆቼ አረ በጣም አንዳንዱ እየጀነጀነ ወጓጓ ሲል የተደበቀ ማንነቱ አሁን ወንዳውንድ የሚጫወት በቀጭን ድምጽ የሚጮሃል አንተን አላልኩም አይ እኔማ አንተ ማሲንቆ እንጂ አንተ አትጮህ ማቃለ ግን አንዳንድ የሆነ ነገር ይወጣል ጀግና ነኝ ብሎ የሚያስብ ሁሉ ሲል መሬት መንቀጥቀጥ ላይ ጀግና ሆኖ አሚል ሰው አታገኝም ሰላም ለምድራችን እንዴ በጣም እንዴ ነገር በጣም አንተ ዛሬ ተጠብቀን ነው ሌላ ምን ይባላል ትንሽ አስቸጋሪ ነው ሌሎቻችሁ መንቀጥቀጥ ውስጥ እንዴት ነው እንዴ ተንቀጠቀጠ ያውቀዋል በጣም አስቸጋሪ ነው በጣም እሁድ ደግሞ አመሻሽ ላይ ነው ይሄ ነገር በአብዛኛው የሚያጋጥመውና እንግዲህ ቁጥሩን የሰሩ ሰዎች ነው የሚናገሩትና አንዳንዶች ከመሬት መንቀጥቀጡ ጋር የሆነ ነገር አብሮ ያመጣሉ ለምሳሌ አንዱ የሊቨርፑል ደጋፊ ነው ዋንጫው እንደ ኒውካስል በላው መሰለኝ እና አያችሁ አይደለ ምን ያህል የሊቨርፑል ደጋፊ እንዳለን በንዴት መሬትን አንቀጠቀጥናት አይደል ትንሽ እኔም አልሳኩም በጊዜው ከባድ ነው እሱ ነው ማንቀጥቀጥ የሚችለው ማንቀጥቀጥ ይሄኛ ደግሞ ስራ ሲያንቀጠቅጥ መንቀጥቀጥ
ስለዚህ በሁለታችን ማል ያለውን ልዩነት ማወቅ ግድ ይላል ከዛ አንፃር እንግዲህ ሳምንቱ እንዴት ነበር እንባባል እስኪ በጣም አነጋጋሪ ቪዲዮዎች ተልከውልኛል መገናኛ ጋር የተያዘው ሌባያችሁ አዎ ይሄ ነው እስኪ እንግዲህ ሊያወጣ ሲልቃ ተዘጋበት ነው የመጀመሪያው አስተያየት ሚላል መሰላችሁ በእናታችሁ ተጠርጣሪ ነው ፊቱን አታሳዩ እርግጥ ያው ፍርድ ቤት ሄዶ እስካልተፈረደበት ድረስ ወንጀለኛ ነው ማለት አይቻልም ፍርድ የፍርድ ቤት ነው ሌላው ባሳለፈው ሳምንት ከተነገሩት ጉዳዮች መካከል በጣም አነጋጋሪ የሆነው ፖሊስ ያወጣው መረጃ ነው ፕላስቲክ የሚመስል ሩዝ ስላለ ተጠንቀቁ በጣም ከባድ ነው እንግዲህ ጀሶ ውስጥ እንጀራ ውስጥ ጀሶ መክተት በርበሬ ውስጥ ሸክላ ምን አረግ አልሞትናል ናቸው ምንድነው እኔ ግን ምን አይነት ጭካኔ እየመጣ ነው እስኪ ስመጣ ወደዚህ ያው ልጆች ስላሉኝ ማታ ሩዝ ነውና እስኪ ዳይሬክተር ይበናት ሳህን አምጣና ይሄንን ሩዝ ሳምፕል ሰጥተውኛል ቼክ አድርግልኝ እስኪ አሁን እኮ ልንገዛ ስንሄድ መቀቀያ ይዘን ነው ማለት ነው እስቶ ቢዘን እንዴ እስኪ በእናት ቼክ አድርጉትና መልሳችሁ ስጡኝ ከባድ ጊዜ በነገራችን ላይ ሶሻል ሚዲያ ላይ በድሜ ከፍ ያሉ ሰዎች ቢገቡና ቢናገሩ የሚያምርባቸው እንደማማ ኪችን አይነት ሰዎች ናቸው ምክንያቱም ሶሻል ሚዲያውን ከተጠቀምንበት ለበጎ መረጃ መለዋወጥ እንችላለን ትልልቅ ሰዎችም ገብተው በራሳቸው ሙድና ስሜት ሐሳብ መስጠት ሰው ማንቃት ይችላሉ ስለዚህ የተለያዩ ነገሮችን የተወራወርን ፕላትፎርሙን ከመናበላሽው ለምሳሌ እማማ ኪችን እስኪ ስለ ፕላስቲክ ሩዝ ምን ይላሉ የፕላስቲክ ሩዝ ኢትዮጵያ ውስጥ ገብቷል የሚል መረጃ በሰፊው እየተንሰራፋ ነው ያለው እንዴት አድርጋችሁ የፕላስቲክ ሩዝ ከኖርማሉ ሩዝ መለየት እንደምትችሉ በዚህ ቪዲዮ ተከታተሉ ይሄንን መረጃ ለእናንተም ሆነ ለሌሎች ሰዎች ሊጠቅም ስለሚችል ሼር ብታደርጉ ደስ ይለኛል ስፔሻሊ ደግሞ ቤተሰብ ላላቸው ሼር ብታደርጉ መልካም ነው አሁን ይሄ እንደምታዩት ትክክለኛው ሩዝ ነው ሳህን ውስጥ ታደርጉትና ውሃ ዘለል አድርጋችሁ ተጨምሩበታላችሁ ከትንሽ ደቂቃ በኋላ ሩዙን ስታዩት ውሃው ከላይ ዘለል ብሏል ሩዙ ከስር ተኝቶ ነው የምታዩት የፕላስቲክ ሩዝ ከሆነ ግን ውሃው ላይ በብዛት ተንሳፎ ነው የምታገኙት በተኛው መንገድ ደግሞ የተወሰነ ትንሽ ሩዝ በጋለ መጥበሻ ላይ ዘይት ትንሽ ጠብ አድርጋችሁ እዛ ላይ ማስቀመጥ ነው ከዚያ በኋላ መጥበሻው ላይ ከቀለጠና የፕላስቲክ ሽታ አይነት ነገር ካመጣ ያ ፌክ መሆኑን መለየት ትችላላችሁ ሶስተኛው መንገድ ደግሞ የምታደርጉት ነገር ሩዙን ለ10 ደቂቃ ተቀቅሉታላችሁ ከቀቀላችሁ በኋላ ሊታይ በሚችል እቃ ውስጥ ለ3 ቀን ታስቀምጡታላችሁ ያ ነገር ካልበሰበሰ ፈንገስ ካላወጣ የፕላስቲክ መሆኑን እርግጠኛ ትሆናላችሁ ማለት ነው ማማ ኪችን እንደ ማሚ ኪችን ዋው ደስ ይላሉ እኔ ግን ማዝነው በሳቸው እድሜ ምክንያቱም በ1977 ድርቅ ነበርና ምን አይነት ዘፈን መጥቶ ነበር የኤፍሬም ታምሩ ዘፈን ተቀይሮ ለመደው ሆዴ ተወዳል ጤፍና ስንዴ ሩዝን ብላው በዘዴ ይባላል አሁን በዛ ዘመን ውስጥ የነበሩ ናቸው እኛማማ አሁን ደግሞ ዘመኑ ከፍቶ በዛን ዘመን አማራጭ ጠፍቶ ኦሪጂናሉን ሩዝ እንደው በዘዴ እንብላው ያጣፈጠና የተባለለት እሱ ራሱ አሁን ደግሞ በፕላስቲክ ተሰራ በጣም ከባድ ነው እና ለማማ እንደው ሲናገሩ ይሄንን ያንን ዘመን የሚያስቡ ይመስለኛልና በጣም ስማ እንትን ስቶቭና ድስት ይዘሄደ አንድ እስኪ ሳምፕል ሰደ ዋው ልክ ኦሪጂናሉ ነፋ ትንሽ ከባድ ነው እንዴት ሆነ እስኪ እንዴት ነው ይሄ ቀልጧል ሳምፕሉ ቀለጠ ውሃ መልክ ሩዝ ስለዚህ ሩዝም በእንገዛው ኖሮ ገንዘባችንን ይቀልጣል ማለት ነው እኔ ቀልጧልን ማቀው ድሮ ስጋ ቤት ነበር ሞራልከ ሩዝም ይቀልጣል ጎበዝ ተጠንቀቁ በጣም ቀልጧል ጥንቃቄ በእናታችሁ በጣም ጥንቃቄ ያስፈልጋል ምንድነው አፍሪካ ድንቅ የለም ይላሉ ብዙ ሰዎች አዘጋጁ አሼ ስራ ይበዛበታል የተጣሩትን ነው ይዞ የሚመጣው ለማንኛውም ማሽሩ ወደዚህ ሲጋብዙ ታሹ
ዛሬ ለየት ያለ ሰው አለን ብለሃል ያ ሰው ጊነስ የሚሰጠው ነው አፍሪካ ሪከርድ የኢትዮጵያ ሪከርድ ያሰጠዋል አሁን ዛሬ ዘን የመጣነው ሰው በጭንቅላቱ ይሄ ሴራሚክስ ዘኮሎ የሚባለውን በጭንቅላቱ እንደዚህ የሚሰብር ልጅ ነው እሱ ከመስበሩ በፊት አንተ ትሞክረዋለህ ሪከርዱን እሱ ከመወሰዱ በፊት አንተ ልትወስደው ትችላለህ ቆይ አራኔ ዝግጁ አይደለም እንዴ ያሳስባል እንዲሁም ማናታ ያስብም ጭራሽ ተው እንጂ ታሹ አሁን እንደገባኝ ከሆነ አሹ አይወደኝም ሰው የገባኝ እሱ ነው እስኪ እንደው አርግ የሚለኛ ገብቷቸዋል ይሄ ወልደ ሰይፍሻ ጸጋ ይባላል ከትግራይ ነው የመጣው በነገራችን ላይ ይሄን ሾው ለማሳየት ከዚህ በፊት እኔና እናንተ አውርተን እናውቃለን ኢትዮጵያ ላይ ጊነስ ላይ ከሰፈሩ ልጆች አንዱ ከአፉ እንደዚህ ውሃ ያወጣ ሪከርድ የሰበረ ልጅ አለ ጸጋ እሱም ሪከርድ አለው በነገራችን ላይ ወይ ከጀርባ ፋውንቴን አይደል እንደምታይ ይሄኛው ደግሞ እንቁላል እየዋጣ እንቁላሉን ሆድ ውስጥ ከቶ ከዛ በኋላ ያወጣዋል ለወጪ እንዴት ጥሩ መሰለ በጣም ሴቭ ያረጋል ማለት ምሳላ ያስገባውና ራት ላይ አውጥቶ ይበላዋል እንደገና ማለት ነው እንዴ ለዚህ በጣም ለጨጓራ አሰና ታረግና በጣም ይሄን ያስለምደኛል ስለዚህ አሁን አፍሪካ ድንቃ ድንቅ በተለየ ተሰጦ ሊሸልመውን እውቅና ሊሰጠው ነው በነገራችን ላይ ይሄንን ፕሮግራም ጻናቶች ያዩታልና ይህ ነገር የማይሞከር ነው ታንክ ዩ ምክንያቱም አዋቂ ሰው ነው ትልቅ ሰው ነው ነገሮችን የሚያደርገው በኃላፊነት ነው እነዚህ ደግሞ እሱ የሚያደርጋቸው ነገሮች ጊነስ ላይ የተመዘገቡ ሌላ ሀገር ላይ ያሉ ናቸው ስለዚህ አንድ ሰው ለአቅመ አዳም ደርሶ ዕውቀቱና ችሎታው ከሌለው በስተቀር ህይወቱን ለአደጋ የሚጥል ነው በሚገባ በነገራችን ላይ የህይወት ምናምን ስትል አንድ ቪዲዮ አለን እዚህ ጋር የትኛው ይሄ ሻቦላ እንደዚህ ጎራዴ ምናምን ጥሩ እንትን የሚለው ልጅ እዚህኛ ሀገር ነው እኛ ሀገር ነው ይሄ ልጅ ይኸውልህ ጎንደር ምንድነው ይዘብን የመጣው ነው አፉስ ከቶ መጨረሻ ላይ መሬት ላይ እንዴት እንደሚወጋው ታያለክ አየህ አለ ቦታው ነው ስሜ እኔ ሰይፉ ይሄ ነው እንደዚህ መሞከርም ማድረግም አግባብ አይደለም ግን በዓለም ድንቃ ድንቅ መዝገብ ላይ ብዙ ወጣ ያሉ ነገሮችን በማድረግ ያገራቸውን ስም ያስጠሩ ሰዎች አሉ እነዚህ ሰዎች በልምምድ ያንን ነገር ማድረግ ይቻሉ ናቸው እንጂ ማንም ሰው ተነስቶ ይሄን ነገር ማድረግ ይችላል ማለት አይደለም ስለዚህ በዚህ ራሱ ይህ ሰይፉ ብየዋለሁ ሰይፉ ከጎንደር መጥቶ ኢትዮጵያን ወክሎ በዓለም አቀፉ ጊነስ ላይ ለመስፈር ግን እድል አለው ተብሏል ለሰይፉ ሰይፋችን ስሙን አላወቁት ባትመጣ ግን ይሻላል ይሄ ለኔ ማስደንጋጭ ነው በነገራችን ላይ ይሄ አስፈሪ ነው ቀጥለን አሁን እዚህ የምንጠራው ከትግራይ የመጣው ወንድማችን የሚያደርገውን ይጨምሩ አሁን ምክንያቱም በልጅነታችን ትምህርት ቤት መተው ደረታቸው ላይ ድንጋይ የሚያስወቅጡ በዚህ በኩል ሞተር የሚያስከይዱ በጥርስ ባስ የሚጎትት ምናምን ነገር እናያለን እነዛ ነገሮች ለለማመድ ነው ከስንት አንድ በሆኑ ሰዎች የሚቻሉ ናቸው እንጂ ለሁላችንም የተፈቀዱ ናቸው ብዬ አላስብም ከዛ አንፃር ጥንቃቄ እናድርግ ከትግራይ የመጣው ወንድማችን ዝግጁ ነው ጸግሽ ሞቃርጋቸው ከትግራይ ሁለተኛ ሪከርድ ነው ባይዞ ዳህኒው ጽቡቅ ምን ሰላም ጽቡቅ ማንከብል ጸጋ ያረጋይ አርሞ ቃርጎለት ለጸጋ በጣም በሚገርም ሁኔታ እንግዲህ ትግራይን እያስጠራ ነው ለየት ያለ ተሰጥኦን እያየው ሰው አትማታም አይደል ዋናው ተሰጥኦ ሌሎች ነገሮች ላይ ነው ጥያቄ ግን በሴራሚክ ነው የጀመርከው በሰው ነው በግድግዳ የሆነ ሰው አናደኝ በፖሊስ ጣቢያ ገብቼ በስራ ነው ከዛ አላ በቃ ያላረኩት ስለሆነ ካላረኩት ነው በጣም ነው የሚናደው እስሬት ደግሞ በጣም ነው የሚያስፈራኝ ቆተን ፍታሱኝ ተናደድኩትና ነቀነቁት ቆሜ ገባት አንተ ደህና ምንም ከዛ አላ አንዳንድ ደግሞ ማኪና ታክሲ ምናምን አቁሜ ወደ ታክሲ ሲገባ ይመታኛል አንዳንድ ያለ ከዛ ለሰው ደህና ምናምን ለኛል ምንም በዛም አንዳንድ ይያልኩት ቀጠልኩት አሁን ይሄ በመደብደብ ነው ሁሌ ቀን በቀን
ቀን በቀን ይሄንን 50 ጊዜ 100 ጊዜ አይታችሁታል ተልጧል አዎ ግን የህክምና ችግር ያመጣብም የህክምና ሰዎችን ምክንያቱም አእምሯችን እዚህ ያለ ስለሆነ አጓጉል ንቅናቄና ኃይል ከበዛበት ችግር ይፈጠራል ይባላል ምን መሰለ ሶፊ ማለት የነገር 20 ዓመት ምናምን አለ በቃ ይሄን ነገር ቀን በቀን ሄዶ ራሱ መተዋለሁ እስከ 100 ጊዜ ውሃ ጥቼ ለስላሳይን ስፖርትን ሰርቼ ልክ እንደ ብሻብ ይሄንንም በቀን ምንም አይደማም አያብጥም አይመለጥም አንተ ነህ መሬቱን የምታንቀጣቅጣው ለቆቀደም ስለ መሬት ነው ቀጥቀጥ ያወራል አዎ ሰምቻለሁ በቃ ትናንት መጥቶ ነበር ዲሴፕሽን እሁድ ነው የምትመጣው አንዳንዴ ሶስተኛ ፍቁንኝ እዛ በታች የሚሰሙ ሰዎች አሉ አንተ ስትመታው እዚህ ጋር ፊት ነው አዎ ስመታው አንዳንዴ ሞት ምንድነው የሆነ ድምጽ አለኝ ግን እኔ ውሃ ጠጥቼ ምናም ብላል ይሄን ነገር ባለማድረግህ የሚሰማ ቅሬታ አለ ለምሳሌ አሁን እንደ መንጠራራት ምናምን ነገር ነው ላንተ በቃ ማለት ጧት ቀዝቃዛ በቀዝቃዛ ነው ሻወር የማያደርገው ሁለተኛ ደግሞ 7 ሊትር ጠጥቼ ከግማሽ ሰዓት በኋላ ነው በደንብ አጥቤም ከወጣ በኋላ የሚበላው እንጂ ሆሬ ካላጠብኩ በልቻለሁ ከበላሁት ሙሉ ቀን አሉሉም በጣም ያመኛል በጣም ይረብሸኛል ያጫናንቀኛል ስለዚህ 7 ሊትር መጠጣት አለብህ ጠጥቼ ከግማሽ ሰዓት በኋላ እሱም ጠራሪ ካወጣት በኋላ ነው ምግብ የሚበላው ከዛ በኋላ ግን ያ ሆሪን ካላጠብኩ በልቼ ልክ እንደ ፊቴ ውሃ በደንብ እዚህ ድረስ መምጣት አለበት ከዚህ ድረስ አደራህን አሳ እንዳትበላ ነፍስ ይዘራል እዛው ላይ ክልክ በላይ ውሃ መጠጣት የጤና ችግር ያመጣል ይባላልና አንተ በህይወት ምንም አላጋጠመ እስካሁን 20 ዓመት አለኝ እስካሁን ለራሱ ከጧት ጀምሮ እስካሁን ምግብ አልበላሁ ውሃ ግን እስከ 8 ሊትር ጠጥቻለሁ ይሄ ደግሞ የውሃ ውጤት ነው ውሃ ደግሞ ለኔ ከወተትና ከማር ሁሉም በላይ ለኔ ውሃ ነው እግዚአብሔር የፈጠረው ውሃን እንኳን የሚያህል የለም እውነቱን ለመናገር ውሃ አንድ የገባኝ ነገር እኔ የሁላችንም ስሪት አንድ አይነት አይደለም ለምሳሌ የአብዛኞቻችን ይታወቃል ለምን ጸጋዬ እንደ አብዛኞቻችን አልሆነም ማለት ደግሞ አትችልም ለምሳሌ በሰይፉ በኢቢኤስ ላይ ካሁን በፊት ለ10 ዓመት ያህል ምግብ ያልበላ ሴት አቅርበናል ለ7 ዓመት ያልተኛ ሰው አቅርበናል የሰዎች አፈጣጠር ይለያያል ከዛ ውስጥ እንግዲህ ጸጋዬም ከተለዩት መሃል አንዱ ልንለው እንችላለን አይደል በሚገባ ለጸግሽ በእናታችሁ የተለየ ሰው አሁን እዛ ጋር ውሃ ስትል እንግዲህ ፋውንቴን አይነት ነገር ነው ያየሁት አሁን ይሄን መጀመሪያ የሞከርክበት አጋጣሚ መቼ ነው ይሄ የሆነ እንደ ሲጠጣ ሲያወጣ ድሮ ምን የሚያስለኛል አጸያፍ ነገር ሆኖ ይሰማኝ ነበር እሺ ከዛ ላይ አና አፍሪካዊ አስወጥቶ ኮልጌት ምናምን ሳይያደርግ አየሁት ይሄ ነገር ማንም ሰራዋለሁ ከዛ በኋላ አሽ ደወልኩለት ከዛ ነገር ታለንት ነው ቪዲዮ ካለላ ከዋለ ፈጣሪ ፈቅዶት እዚህ ጋር ቆም አደረገ ያው ለጸግሽ እንደ ቆሟል እሱንም የተወለደባትንም ትግራይ ኢትዮጵያን እያስጠራ ነው ለጸግሽ እንደገና በእናታችሁ በጣም አይ ጸግሽ ወዲ ትግራይ ብዙ ተሰጦች አሉት አሁን በየትኛው እንደምትሸልመው ግራ ይገባ ይመስለኛል ምክንያቱም ለምሳሌ አሁን ውሃ ከጠጣ በኋላ እንደ ፋውንቴን አበለህ የምታወጣው ስንት ሊትር ነው የሚጠጣው እስከ 8 ሊትር ነው የሚጠጣው ቦቴ ምክንያቱም ተጠጣዋለሁ ያው ዛሬ ተዘጋጅቼ ምናምን ይመጥቼ ነበር ይሄን ሲጠጣው ደግሞ ቶሎ ብሎ ከወጣ በሙሉ ሊወጣ ይችላል ትንሽ ከቆየህ ደግሞ ወደ ደም ስራው ሰውነታችን ላይ ይዘራል ስለዚህ እንደጠጣ መውጣት አለበት ያጋጠመ ችግር አለ ለምሳሌ አሁን እንቁላል ውጣህ ድፍኑን ያው ያየው ነው ቪዲዮ ላይና እንደገና ታወጣዋለህ በይት ውጣህ እንደገና ታወጣዋለህ እንዲህ አይነት ነገሮችን ማድረግ ጤና ችግር አጋጥሞ ያቀም አሁን ትንታ ሊሆን ይችላል ሲያቆም ብቻ ነው በቃ ሁሌ የሚያሳዝነኝ ማለት ቢያንስ እንኳን ሰይፉ ላይ ቆሜ ሳልናገር ወይ ደግሞ ሰይፉ ላይ ታለንት ምንም ነገር ሳላ ምንድነው ሳያሳይ ብቻ የነ ነገር እንዳይጠፋ ማለት ተስፋ ቆርጬም ትቸው ነበር በቃ ይሄ ነገር ታለንት አይደለም ምንም አይደለም ይቅርብኝ ብዬ ነበር
ከዛ በኋላ ደግሞ አንድ ቀን ደወለልኝ። አንተ ልጄ እኮ እንደዛ ላይ ሰውን ገፋፍቶ ወደ አዲስ አበባ ላከኝ። እዛ በል ይመስገን እና እዚህ መቆም የደራሱ እግዚአብሔር ስለፈቀደው እግዚአብሔር አመሰግናለሁ። እንትኑን ሴፍ ይቅርታ ምን አድርገናል መሰለክ? ይሄኛው በጣም ከባድ ውድድር ነው አንድ ሰው ራሱ ላይ የሚያደርገውና እንደ ሌሎች ተቋሞች አፍሪካ ድንቃድንቅ ሙሉ ኃላፊነት እንደማንወስድ ምንም ቢከሰት ማለት ነው አስፈርመናል። ይሄን በራሱ ኃላፊነት እንደሚወስደው ፈርሞ ነው እኛ ጋር የሚገባውና በዚህ ደረጃ እኛም ፕሪኮሽን የጥንቃቄ እርምጃ እንወስዳለን። በነገራችን ላይ ሰዎች ሾው አይተው ብዙ ነገር እንደሚያደርጉ እናውቃለንና ቅድም ያልከው ነገር ያለምናም ካሁን በፊት እኮ ኤሌክትሪክ የማይዘው ሰው አምጥተናል እና ያንን ፕሮግራም ስናቀርብ ግን ያልነው ነገር ምንድነው ህፃናቶች እንዳይሞክሩት ነው። አሁን ሰፈራ ወይ ትምህርት ቤቶች ውስጥ እየመጡ አስማት የሚሰሩ ወይ ደግሞ በኃይል የሆነ ነገር ብሎኬት የሚሰሩ ምናምን ሰዎች አሉ እኮ የነዛን ያ ነገር የተፈቀደው ለነሱ ብቻ ነው። ይሄ እንግዲህ የአፍሪካ ድንቃድንቅ ላይ የተመዘገበ ነው። ኢትዮጵያን ወክሎም ደግሞ የዓለም ድንቃድንቅ ላይ ለመስፈር በሂደት ላይ ነው። ከትግራይ የመጣውን አንበሳውን ጸግሽ እንዲህ ነው እንደምታደንቁት በጣም ካንተ ጋር መቼም ሰው አይጣላም አይደል? ከቦክስ በፊት ቴስታ የሚቀድም ይመስላል። አላስበው ሰው መጣና አረ አልመታው ለሰው እንግዲህ ሴራሚኩም ተዘጋጅቷል። ምናልባት እዚህ ላሉት ለሰይፉ በኢቢኤስ ተመልካቾች ደግሞ በየቤታችሁ ላላችሁትም እዚህ ያሳየናል። አንድ ሰይፉ ሞክረው ድፈር ፕሮግራሙ ሲዘጋ ይሻልም ጦርታ ሲወጣ እስኪ አምጡና እዚህ ጋር ጸግሽ ጊነስ አፍሪካ ድንቃድንቅ ላይ ከመስፈሩ በፊት አንድ ተሰጥኦን ያሳየናል። ግን ለጸግሽ ሞቅ ያለ እንዴት ነው ጸግሽ? እስኪ ፊሶን ሪል ስቴት ይመልከቱት። ለመኖር ያለውን ድባብ፣ ልጅ ለማሳደግ ያለውን ምቹነት በአያት ዞን 5 የፊሶን ሲቲ መንደር ላይን የሚስቡ ለመኖር የሚያጓጉ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ቤቶች እንዲሁም ቅንጡ ቪላ ቤቶችና ታውን ሃውሶችን ይዞ ቀርቦላችኋል። ፊሶን ሪል ስቴት ቤተሰባችን ይሁኑ። ያው እንደምትመለከቱት እንግዲህ ይሄ ዙኮሎ ይባላል። ቤት ከተሰራ በኋላ ዙሪያውን የሚደረግ ሴራሚክ ማለት ነው። ስለዚህ ስንት ዙኮሎ ነው ቆጥረዋል? እስከ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 ዙኮሎ ለ20 ዙኮሎ በእናታችሁ ቤት ነው። እኛ በኪሎ ነው እንትን ያልነው። ኢመርጀንሲ ያለን አንድ ነገር ከተከሰተ አፋፋፍሰን በጣም ካስቸገርከኝ ልምጥ ላርገው እንዴ በለው ጸግዬ ይቅርብ ሰይፍ እኔ ያለው ይሻላል። እኔ ሻበሬ እንዴ እስኪ ካበረታታችሁኝ እስኪ አይ እንደገባኝ ከሆነ ሙሉ አይወዱኝ እና እኔ እስኪ ካረኩትም እስኪ እዚሁ ነገር እንደ እንደሰበርከው ነው የምንቆጥረው። ሰይፍሻ ሴራሚክ ወይ ዙሪያውን
ነበር የምናውቀውን በግንባር ልትመታ ነው። በጣም ከባድ ነው። በጣም ከባድ ነው። ድፍረትህን አድንቀናል። ሌላ ጊዜ በደንብ ተዘጋጅተህ እንዳደረኩት ነው እንዳደረከው ነው። ጎበዝ ወይ እኔ እንደወድኩት ነው ማድረግ ያለባችሁ እንጂ እሞክራለሁ ካላችሁ ቤት አግባብ ካልሆነ ብዙ የጤና ችግር ሊያመጣ ይችላል። ሙያን ለባለቤቱ መተው ጥሩ ነው። ጸግሽ መጥቶ ይሄንን ሴራሚክ ያጫውተዋል። እስኪ ሰላም በለው ይሄን ዘቆሎ ጸግዬ ትንሽ ተው ጸጋዬ አንተ ማረቅ ያር ባላል ሰው ነው እሱ ካረኩት ባላል አሟሟክ ማለት ነው። አሁን ዘራፍ ኧረ ለጸግሽ በእናታችሁ ወጣ እምቢ ያለው እንቁላል ደግሞ እንቁላል ጭራሽ ይልጣል። ተመልካች ማልኩት ብሎ ያዘጋጀልን እንግዲህ አፍሪካ ድንቃ ድንቅ የማያመጣብን ነገር የለም። የተለየ ተሰጥኦ ያላቸው ጊነስ ለነገሩ እኮ በእንደዚህ አይነት ሰዎች የተሞላ ሁላችንም የምናደርገው ነገር ሳይሆን ወጣ ያለ ነገር የሚያደርጉ ሰዎች ጥርቅም ማለት ነው። ስለዚህ አንድም በእግዚአብሔር ተፈጥሮ አንድም ደግሞ በልምምድ የሚመጡ ወጣ ያሉ ተሰጥኦችን ጊነስ ያሰፍራል። አፍሪካ ድንቃ ድንቅም ያው ጸግሽን የጋበዘው ለዛ ነው። ለጸግሽ በእናታችሁ በጣም እስኪ በተከታይነት እንግዲህ አፍሪካ ድንቃ ድንቅ ላይ በሁለት ዘርፎች ነው ኢትዮጵያን ወክሎ ለዓለም ጊነስ ለመወዳደር ጸግሽ ከትግራይ እዚህ ድረስ የመጣው። ይህንን እሱ የሚያደርጋቸው ነገሮች በቤት መሞከር ከባድ ነው። ይህ ለሱ ብቻ የተፈቀደ ነው። ስለዚህ በቀጣይነት ደግሞ እስኪ እንቁላል ይወጣል። እንቁላሉ ዶሮ ትታቀፈዋለች፣ እኛም በለዋለን አኝከን። ጸግሽ ግን ይውጣውና እንደገና ያወጣዋል። ይሄ በጣም ያስፈራል። ይሄ በጣም ከባድ ነው። ይሄ ይሻላል ከብዩ አስጨነቅን በእናትህ። ዋ ደግሞ አንድ 10 ሃይላንድ እነዚህ አለ አሪፍ ነው። ይመጣ ተናንሹ 10 ትጠጣለህ? ተናንሹ እሺ። ብዙ ውሃ መጠጣት በጊነስ ላይ ቦታ አለው አለው እንዴ? በጣም አለው። በአንድ ጊዜ በተወሰኑ ደቂቃዎች የመጠጣት የሚገርምህ ጉዳይ ዓለም ላይ በተለይ በጣም ፕሮሞት ያደርጉት ፔፕሲ የጠጣ ሰውዬ ነው። በስንት አሁን ሰከንዷን ረስቻታለሁ። ወደ 3 ሊትር ነው እንደዚህ የጠጣው። በነገራችን ላይ በዚህ አጋጣሚ ውሃ ፋብሪካዎች፣ ለስላሳ ፋብሪካዎች ጸግሽን ለማስታወቂያነት ቢጠቀሙበት ይጠቀማሉ። ከሱ በላይ ማን አለ? በደንብ እየጠጣ ፕሮሞት እያደረገው አይደል እንዴ? ለጸግሽ እስኪ አበረታቱትና እንቁላል ደግሞ እስኪ እንቁላል አንዱ 20 ብር 18 ገብቷል። 18 ብር ገብቶ ይወጣል። ጨጓራው ግን አሳዘነኝ። የጸግሽ ይሄ የሚወጣው ነው ወይስ የምፈጨው ነው ብሎ ጨጓራው እንዲህ ይላል። ውይ ወጣ ይላል። እንደዚህ ይመስለኛል። ሰስፔንስ ነው የሱ ጨጓራ። እሺ ጸግዬ፣ ሴፊ ሰላም ነው? ሰላም ነው። እንኳን ተገናኘን። እንኳን አብሮ አገናኘን። እግዚአብሔር የተመሰገነ ይሁን። በጣም ነው ደስ ያለኝ። ለየት ያለ ተሰጥኦ ባንዱም ራሱ ገና ሌላም ይዤ መቅረቤ አይቀረኝም። ይሄ ብቻ አይደለም፣ ሌላም አለ። ከዛ በኋላ ደግሞ ይሄንን እንዳልኩ የለራሱ ተገልብጠ መጠጣት፣ ካሳምሬንዳም በአፍንጫህን መጠጣት። በነገራችን ላይ ጸግሽ ለየት ያለ ተሰጥኦ ምን እንዳለው ታውቃላችሁ? ልጠይቀው። ጸግዬ ፊትህን መነፋፋትና ማበጥ ትችላለህ? አትችልም? እችላለሁ። ማለት ልክ ፊኛ ገብቶ እንደሚነፋው አይነት እንደ ፊኛ አናቱን ይነፋዋል። አሁን ለምሳሌ እኔ ፊቴን ነፋሁት ካልኩኝ ጺሜን ስላጭ ካልኩ ነው ያንተ ከዚህ ይለያል ማለት ነው። ሙሉውን ነው የምትነፋው። በቃ በሙሉ ይሄን ይዛል። ከዛ በኋላ ግን 20 ዓመት ልምድ ስላለኝ ቀስ ያለ ነው የሚጠፋው። አይ ጸግሽ የተለየ ሰው ነው። ለጸግሽ በእናታችሁ በጣም እስኪ በጉጉት የሚጠበቀው የመጨረሻው ተሰጥኦ እችን እንቁላል ገባ አድርጎ ያወጣታል። እንከታተለው።
ጀምር። አወጣው። አይገርማችሁ? በነገራችን ላይ እኮ ሰይፍሻ አንድ አሁን ስንውጥ ዩዥዋሊ የተወሰነ ፖይንት ላይ ወደዚህ ጋር ከደረሰ ማንም ማቆም አይችልም። የገባን ነገር ማውጣት ግን እንዴ በጣም ከባድ። ጸግሽ እንግዲህ ከትግራይ ነው የመጣው። ለየት ያሉ ተሰጦች አሉት በብዛት አገሩን ለማስጠራት እየተንቀሳቀሰ ነው። መጀመሪያ ከትግራይ ድረስ እዚህ አክብሮን ስለመጣና የተለየ ተሰጦን ስላሳየን መጀመሪያ እናመስግነው እስኪ። በጣም የአፍሪካ ድንቃድንቅ ምስክር ወረቀት ሰጠዋል። በተጨማሪ እንግዲህ ጸግሽን ማስታወቂያ ማሰራት ለምትፈልጉ ወይ ደግሞ ልታገኙት ከፈለጋችሁ በቀጣዩ ስልክ ቁጥር ንገረን እስኪ። 09 48 76 38 70 የተለየ ተሰጦን እንዲያወጣ ልታግዙት ለምትፈልጉት ጸግሽ ሁሌም በሩ ክፍት ነው። እንኳን መጣህ እንኳን አገኘን ብለናል። ያው በቀጣይ ተዘጋጅቷል ሰርቲፊኬቱ። እንደዚህ አይነት ሰርቲፊኬቶች በነገራችን ላይ ያው ስታመጣ ሰርተው ማየት አለብን። አረጋግጠን ነው የምንሰጠው። አረጋግጠናል። ይሄኛውን ነገር ለኛም በግላችን ቢሮ ላይ ሳይቶን ነበረ። ይሄኛው እዚህ ሳይቶናል። ሰርቲፊኬቱን አዘጋጅተን ወይዚህ ወይ በአድራሻው ልክላታለን። ጸግሽን አመስግናችሁ ሸኙት። እናመሰግናለን ጸግሽ። ይቅና ብለናል። እሺ አይ ወደ ተመልካች ሲሄድ እዛ ያለች ተመልካች እንዲሁ አለች ያረጋኛል ብላ ነው እሷ ለምክንያት ምንም አይነት ቅድም ተናግሯል። ሰው መጥቻ አላቀም ብሏል። ለየት ያለ ተሰጦ ነው። በጣም እንዴት በቃ የሰው ልጅ ተፈጥሮ ምን ትሰብራለህ? ይምጣል ምን ይምጣል? ወይ ሪከርድ አልሰበርክ ወይ ሴራሚክ አልሰበርክ። ሰብራለሁ ሰብሯል። ቅስም ይሰብራል። እውነት ነው። አንዷን እሺ አንተ ይቅር ለልጆች እንኳን ምን አለ አንድ አሁን እኮ ምን መሰለ ችግሩ ምናልባት እኮ ቤት ውስጥ ይሄን ነገር በተለያዩ ሚዲያዎች ላይ ዩቲዩብ ላይ የሚያይሰው ቀላል ሊመስለው እኮ ይችላል። እሺ እንዴ ቆይ እንዴ ያራያዙት ቆይ ስታብሪ ዝም ብለና ነበር። አረ ዲ ቆይ አሁን ያለ መነጽር ይታያል። በጣም ከባድ ነው። በጣም እንዴ መደፈር የለበትም። አፍሪካ ድንቃድንቅ በነገራችን ላይ በቅርብ ቀን የአስተናጋጆች ለየት ያለ ሩጫ ሊያዘጋጅ ነው። ስለሱ ትንሽ መረጃ ስጠንና እንለያያለን። ቶሚ አለ አዎ አዘጋጁ ቶሚን እስኪ ባካችሁ አንዴ ወደዚህ ቶማስ ሰላም ነው። ቶሚ እንግዲህ ብዙ ኢቨንቶችን በማዘጋጀት ነው የሚታወቀው። አውሮፓ ነበር የምትኖረው አይደል? ኖርዌይ ነበር የሚኖረው። አሁን እዚህ መጥቷል። የተለያዩ ዝግጅቶችን በማቅረብ ነው የሚታወቀው። አሁን ከአፍሪካ ድንቃድንቅ አዘጋጅ ካሹ ጋር በመሆን የከተማችን አስተናጋጆች ትሪና ምንድነው የሚይዙት? የሚጠጣ ነገር መስተንግዶ ላይ ሲያስተናግዱ የሚይዙት ፈሳሽ ሶፍት ድሪንክ ወይ ውሃም ይያዛል። እንቅስቃሴው የሚደረገው ሐሳቡ መጀመሪያ እንደ ሐሳብ የተደረገው ምንድነው በዚህ በማስተናገድ ዙሪያ ላይ ለሚሰሩ ሰዎች ሪስፔክት መስጠት ነው። ክብር መስጠት። ምክንያቱም ብዙ ሰዎች ብታይ ሰፊሽ ከዚህ ከማስተናገድ ብዙ ጊዜ ሽፍት ስራ ነው። ይሄን ሽፍት ስራ እየሰሩ ዩኒቨርሲቲ የተማሩ ሀፍ ስራ እየሰሩ ወንድሞቻቸውን ያስተማሩ ብዙ ሰዎች አሉ። ለምሳሌ በጣም ደስ የሚለኛሉ ታዋቂ ሰዎች እሸቱና ናፍቆት ይህን ነገር በኦፊሻሊ ካልዲስ ያስተናግዱ ነበር። ብዙ ሰዎች ለመለወጥ መነሻ የሆነ ነገር ነው። ይህን ስንል ግን አስተናጋጅ ከፊት ላይ ያሉት ብቻ አይደለም፣ ከበስተጀርባ ብዙ አሉ። የሆቴሉ ማናጀሮች ምኖች አሉ። ስለዚህ ይሄ ነው አሁን ምንድነው ሐሳቡ። እኔ ውጭ በነበርኩበት ሰዓት ብዙ የሰመር ኢቨንቶች አሉ መንገድ ላይ የሚዘጋጁ በጣም የሚያዝናኑ። አሁን ይሄ ነው ኢንተርናሽናል ደረጃ ላይ የሚዘጋጁ። ለምሳሌ ፈረንሳይ ላይ ይሄ መስተንግዶ ውድድር ይደረጋል። ይሄንን ነው እኛ ሀገር ላይ አምጥተን አሁን ከተማችን በጣም ነው የምታምረው። እዚህ ከተማ ላይ ውብ የሆነ የሚያዝናና ኢንተርቴን የሚያደርግ ሩጫነቱ ብቻ ሳይሆን ከሩጫው በስተጀርባ እየተዝናኑ ኢንጆይ እያደረጉ እንዲደረግ ነው። በአመታዊ ፕሮግራም ነው የሚደረገው። በዚህ ዘርፍ ላይ ብቻ ሳይሆን ተጨማሪ ሌሎችንም የሚያካትት የሚያዝናኑ ፕሮግራሞች የጎዳና ላይ ማዘጋጀት ነው። ስለዚህ አስተናጋጆች ከየካፌ መዘገባሉ። ከዛ በኋላ 5 ኪሎ ሜትር ነው ሩጫው። 5 ኪሎ ሜትር ከ3 እስከ 5 ባለው ከ3 እስከ 5 ይዘው ነው የሚሮጡት። እንደዚህ ኬክ ይዛሉ፣ ውሃ ይዛሉ፣ ቡና ይዛሉ።
ሌላው ደግሞ የቤታቸውን ዩኒፎርም ነው ከፈለጉ የሚያደርጉት ድርጅታቸውን ያስተዋውቃሉ አይ እኔ ዝም ብያሰብኩኝ በዘንድሮ የጎዳና ላይ ሩጫ ከንትን ካፌ አንደኛ የወጣው አስተናጋጅ እንትና አይነት ነው ስለዚህ ይዞ ዱብ ሳይወድቅበት ከወደቀ ፍሩሽ ነው ኢቭን የመጨረሻ ላይ መለኪያችን ይዟት የወጣውና የያዛት ዕቃ የውጤቱ መመዘኛ ነው የምትሆነው ዋው ፈቃድ አግኝታችኋል ፈቃድ አግኝተናል በዚህ መሰረት በጣም ማመስገን እንፈልጋለን በእውነቴ ነው ሐሳቡን ፕሮፖዛሉን ይዘን ስንሄድ የአዲስ አበባ ወጣቶችና ስፖርት ቢሮ ከላይ ከኃላፊ ጀምሮ እስከታች ያደረጉልን ትብብር ቦታ በመስጠት አሁን የተመረጠ ምርጥ ቦታ ነው አዘግተው እንድንሰራ የተፈቀደልን ስለዚህ አዲስ አበባ ወጣቶችና ስፖርት ቢሮ ማመስገን እንፈልጋለን በጣም ምስጋናቸውን ተቀበሉ አመስግኑላቸው ምን ቀን ነው ቀኑ ታውቋል እሁድ ቀን ነው የሚውለው ግንቦት 3 ነው ግንቦት 3 ቀን ምስገባ ተጀምሯል አሁን አስተናጋጆች እርግጠኛ ነኝ የት ነው የምንመዘገበው ይያሉ ከሰኞ ጀምሮ ስልክ ቁጥራችን አለ ቢሮ ካዛንቺስ አለን እንደዋወል ከዛ በኋላ ቴሌብር ላይ ደግሞ እንጀምራለን ምስገባ አለ ያው እንግዲህ ይህን ፕሮግራም ግንቦት 3 ተዘጋጁ ምስገባ ይጀምራል በቀጣዩ ስልክ መደወል ትችላላችሁ የአፍሪካ ድንቅ ድንቅ አዘጋጅ አሹና ያው እንግዲህ ይህንን ፕሮግራም ያዘጋጁታል ተጨማሪ መረጃም ከፈለጋችሁ መደወል ትችላላችሁ ያለን ነው እስኪ ከመሸጋገሪያ በኋላ እንመለሳለን ቅኝት ዝግጁ ናቸው እኔን ሶስታችን እስኪ እንያዝና እስከ ካሜራው እስኪ የፕሮግራሙ ሳምፕል ነው ቅኝት የስኬቶ ሚስጥር ክሎዝ ሲቲ